እኔ አይደለሁም። ከክርስቶስ ልደት በኋላ ከ354 እስከ 430 የኖረው ዕውቁ አውግስጢኖስ ጌታን ከማመኑ በፊት እጅግ በከፋ ሁኔታ በአንዲት ሴት የዝሙት ፍቅር ተማርኮ ነበር። አማኝ የነበሩት እናቲቱም ልጃቸው ጌታን እንዲከተልና ሕይወቱን እንዲለውጥ ከልጅነታቸው ወራት ጀምሮ አብስቶ ይጸልዩለት ነበር። እርሱም ልቡ ተከፍሎ በአንድ በኩል ጌታን በሌላ በኩል ያችን ሴት ስል በሲኦልና በመንግሥተ ሰማያት መካከል የሚዋልል ሰው ሆነ። ከዕለታትም በአንዱ በቤታቸው ግቢ በመናፈሻ ውስጥ ተቀምጦ ሳለ እናቱ በዛ በመናፈሻ መቀመጫ ላይ የተዋትን የአዲስ ኪዳን መጽሐፍ ቅዱስ ቅጂን አየ። በላቲንም ቶሎሌጌ ውሰድና አንብቦ የሚል ድምጹም በውስጡ ተሰማ። እርሱም መጽሐፍ ቅዱስን ወስዶ ከፈተ። በእርግጥም መንፈስ ቅዱስ ስለመራው ከሮሜ መልእክት ምዕራፍ 13 ቁጥር 11 እስከ 14 ያለውን አነበበ። በዚያም ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃኑን ጋሻ ጦር እንልበስ። በቀን እንደሚሆን በአግባቡ እንመላለስ። በዘፈንና በስካር አይሆን፣ በዝሙትና በመዳራት አይሆን፣ በክርክርና በቅናት አይሆን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ የሚለውን ንባብ በእጅጉ ልቡን ነካ፣ ውስጡንም ታገለው። በመጨረሻም ያነበበውን ለመከተል የሚያስከፍለውን ዋጋ ተመልክቶ ወሰነ። ከዛች ቀንም ጀምሮ ሕይወቱ ተለወጠ። ከዛም የተነሳ ኃጢአትን ጠላ። ይህንንም ለእናቲቱ ሲነግራቸው እሳቸው በእጅጉ ደስ ተሰኙ። ይሁንና በሚቀጥለው ቀን አውግስጢኖስ በካሪቴጅ ጎዳና ላይ ሲጓዝ ሳለ በሕይወቱ ላይ ፈተና የሆነችበት ቆንጆ ሴትን አየ። እንደ ቀድሞም ሊያገኛት አልወደደም። እንዳያትም መሮጥ ጀመረ። እርሷም በኋላው ልትደርስበት እየሮጠች አውግስጢኖስ ሆይ ለምን ትሮጣለህ? ጠብቀኝ፣ እኔ ነኝ እያለች መጮሁን ቀጠለች። እርሱም እየሮጠ በተራው እሮጣለሁ፣ ምክንያቱም እኔ አይደለሁም ሲል መልስን እየሰጠ በሽሽቱ ቀጠለ።